በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰው ልጅ ሲወለድ ክርስትና ከመያዙ በፊት ወላጆቹ የክርስትና አባት ወይም እናት ሲመርጡ አንዳንዶቹ ለቤተ ክርስቲያን ይሰጣሉ፣ ለታቦት ይሰጣሉ፣ ለሚወዳቸው ቅዱሳን ይሰጣሉ። ትክክለኛውን ምን እንደሆነ በወንድማችን ዲያቆን ዮርዳኖስ ይነገርልናል። መልካም ክትትል። ክርስትና ማንሳት አንዳንድ ሰዎች ለታቦት ይሰጣሉ፣ አንዳንድ ሰዎች ደግሞ ለሰው ይሰጣሉ። ህጉ ስርዓቱ ምንድነው ብሎ የሚጠይቀኝ ሰው ካለ ክርስትና ማንሳት የተፈለገ የክርስትና አባቱ ዋስ ሆኖ ጸሎተ ሃይማኖት ደግሞ ህጉን፣ ሃይማኖቱን፣ ስርዓቱን አስተምሮ ለማሳደግ ነው። ዓላማው ይሄ ነው። ነገር ግን በዘመናችን አንድ ትልቅ ችግር ውስጥ ገብተናል። የክርስትና የማንሳትን ስርዓት የሚያስተምር ሰው አናይም። በሞቴ እንደው አስተማሪዎች ይሄንን አስተምሩበት። አንዲት ሴት ክርስትና እናት ለመሆን መጀመሪያ እኮ ራሷ ክርስቲያን መሆን አለባት። ክርስቲያን መሆን ማለት እኮ በ40-80 መጠመቅ ብቻውን ክርስቲያን አያደርግም። እሱ መነሻው ነው። ክርስትና ዛሬ ለክርስትና እኔ ቤተክርስቲያን ውስጥ ስለምኖር ክርስትና ለማንሳት ከሚመጡ 100 ሰዎች 99ኙ ስለ ሃይማኖታቸው ምንም የሚያውቁት ነገር የላቸው። እነሱ ምንም የማያውቁትን ታዲያ እንዴት ነው የሚያስተምሩት የህፃኑ? እነሱ በተሳሳተ መንገድ የሚኖሩ እንዴት ነው የህፃን ልጅ በተቀደሰ መንገድ ሊያሳድጉት የሚችሉ? ቤተክርስቲያናችን ውስጥ ትልቁ በሽታ ይሄ እንደሆነ አንዱ እንድታውቁት ብዬ ነው። ትልቁ የተቸገረ ነው በዚህ ነው። ሃይማኖታቸውን ማስተማር ያስፈልጋል። ክርስትና ሊያነሱ የሚመጡ ወንድም እህቶቻችን፣ እናት አባቶቻችን በእነሱ አልፈርድም። መቼ አስተምረናቸው? የሚገርማቸው አንድ ቀን ክርስትና ልናነሳ ካህናት አገልጋዮች ቤተክርስቲያን ገብተን ክርስትና የምናነሳው ወንድ ነው፣ ሴቲቱ ልታነሳ ነው የመጣችው። እንዴት ልንፈርዳለን? ማን አስተምሯት? እና አንዳንድ ወንድሞች ምን ማድረግ ጀምረው በዚህ ዘመን እንግዲህ ለማያስተምረው ሰው ከምሰጠው ለምን ለታቦት አልሰጠውም ብለው ለታቦት ይሰጣሉ። ለታቦት መስጠት ያለ ነው። እንደ ህጉ እንደ ስርዓቱ ግን ለሰው ነው መሰጠት ያለበት። መጀመሪያ አማራጭ ሲያጣ ሰው ግን ለታቦት ይሰጣል። አማራጭ የማጣት ነው። ይቺ ቅድስት እናት ግን ቅዱስ ሩፋኤል እኔ ነኝ ማነሳው ብሎ ራሱ ወረደ። ክርስትና ሲነሳ ልብስ ማቀፊያ ነጭ ልብስ ይያዝል ከሰማይ በወርቅ የተለበጠ በሰማያዊ ወርቅ የተለበጠ ብርሃናዊ ልብስ ይዞ ነው ቅዱስ ሩፋኤል የታቀፈው። ያቺ የወርቅ ልብስ ታሪክ አላት። በነገራችሁ ላይ ይቺ የወርቅ ልብስ ሰፊ ነው ታሪኳ። አንዲቷን ብቻ ልንገራችሁ። የቅዱስ ፊቅጦር በ40 ቀኑ ቅዱስ ሩፋኤል ያለበሰው ያቺ ልብስ በዘመኑ ሁሉ አብራው እያደገች አብራው የኖረች ናት። የሚገርማችሁ ነገር ዲዮቅልጥያኖስ ለጣዖት ልብስ ሊያደርጋት ብሎ ወስዶ ቢሞክር መልአኩ ቅዱስ ሩፋኤል ወርዶ ነጥቆ ወደ ሰማይ ወስዷታል። አርጋለች ወደ ሰማይ። እንዲህ ያለ ክብር ገና ከህፃንነቱ ጀምሮ በእናቱ እምነት በእናቱ ቅድስና ምክንያት ያገኘ ነው። ስለዚህ አንዱ ትምህርት ትልቁ ነገር በቅዱስ ፊቅጦር እናት ውስጥ ያለው ነገር ነው። እናቱ ቅዱስ ፊቅጦር ያደረገችው በእግዚአብሔር አጋዥነት በእመቤታችን አማላጅነት እናቱ ናት።